ሩሲያ በዚህ ጦርነት ላይ እየተሳተፈች ነው የሚል አይነት መረጃን ሰምታችኋል ብዬ አላስብም። እኔም ከዚህ ቀደም ሩሲያ ላትሳተፍ የምትችልባቸው ምክንያቶች እንዳሉ በዝርዝር ነግሬያችኋለሁ። ዛሬ ግን አንድ የምንመለከተው ነጥብ በእርግጥም ሩሲያ በዚህ እስራኤልና የኢራን ጦርነት ላይ ድክ ማለት መጀመሯን የሚያመላክት አይነት ጉዳይ። ይሄ ሩሲያ ወደዚህ ነገር የመመለሷ ነጥብ በቀጠናው ከሚኖረው ነባራዊ ሁኔታ ጋር እንዴት ሊታይ ይችላል የሚለውን ነገር በተመለከተ ሐሳቦችን ስናነሳ ሌላ አንድ በጣም የምንመለከተው ጉዳይ አሜሪካ ሶስተኛውን የባህር መርከቧን ወደ ሜዲትራኒያን ባህር ልታስጠጋ ነው። የባህር ላይ ያላት አሁን በአረቢያን ባህር ላይ ያላት ሁለቱ መርከቦች አሉ። አሁን ሶስተኛውን የጦር መርከብ ወደ ሜዲትራኒያን ልታስጠጋ ነው። ከዛ እስራኤል አንተና በኢራን ውስጥ በጣም ከባድ ጉዳት አደርሳል። በጣም ከባድ ውድመት አከናውናል። ኢራን ምን አይነት ያጸፋ ምላሽ እየሰጠች ነው ከተባለ እንዲያው እነ ቤንያሚን ኔታንያሁ ቴልአቪቭ ላይ እስራኤል ላይ የደረሰ ያለውን ጉዳት በተመለከተ አፍነውት ሴንሰርሺፑ ነው እንጂ በእርግጥም ከባድ ጉዳት በቴልአቪቭ ውስጥም እየደረሰ መሆኑን የሚጠቁም አይነት መረጃዎች ከታማኝ ምንጮች መሰማት ጀምረዋል። ነገሩን ያባባሰው ደግሞ ያው ነገሩ ቬሪፋይ እስከሚሆን ድረስ እንጠብቃለን፣ ወይም ኢራን አወተኩሻለሁ እስከምትል እንጠብቃለን። እስራኤል ግን ምን እያለች ነው? ኢራን ክለስተር ቦምብ እየተኮሰችብኝ ነው ብላል። ክለስተር ቦምብ ማለት አንድ ሆኖ ተተኩሶ ወደ 15 ወደ 16 ትናንሽ ቦምብነት የሚቀየር ትናንሽ ሚሳኤልነት የሚቀየር የጦር ቴክኖሎጂ ነው። አንደኛው እንዲያውም እስራኤል ላይ ጉዳቶቹ እንዲበዛ ምክንያት ሆኗል የሚባለው ይሄን አይነት የጦር መሳሪያ ጥቅም ላይ መዋላቸው። ያው ማረጋገጫ የለም። አሁን ኢራንም ተኩሻለሁ አላለችም፣ እነ እስራኤል ተተኩሶብናል ከማለታቸው በቃ። ያማለይ ግን ጉዳቶቹ እየበዙ ነው በሁለቱም ወገን፣ በእስራኤልም በኢራንም ወገን። በቃ የማይካድ ከባድ ጉዳት እየደረሰ ነው። በዚህ መካከል ኢራን ገና የሲኦል ደጆች አልተከፈቱባችሁም የሚል ማስጠነቀቂያ እስራኤል ስትሰጥ፣ እስራኤል በምላሹ ለሰርፕራይዝ ተዘጋጁ እያለች ትገኛለች። የሁለቱ ሀገራት ውጥረት ጦርነት እጅግ በጣም ከፍተኛ አሳሳቢ ደረጃ ላይ ደርሷል። ለዓለም አሳሳቢ። ኢራን የምትጠቀማቸው ቴክኖሎጂዎች የእስራኤልን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ጥሰው እያለፉ የሚያደርሱት ጉዳት የትየለል ይሁን። በተመሳሳይ እስራኤልና አሜሪካም እንዲሁ ኢራንን ዶጋመድ እያረጓት። ነገሩ ወዴት ያመራል ሲባል ደግሞ እነ ማርክ ሩቢዮ ምን ይላሉ? ለተራዘመ ጦርነት እየተዘጋጀን ነው፣ ጦርነቱ ሳምንታት ይቀጥላል፣ ለዚህ ጦርነት ተዘጋጁ የሚል መልእክትን ለገልፉ ሀገራት አስተላልፈውላቸዋል። እንዳልኳችሁ ነገሩ ከመቼውም ጊዜ በላይ አስፈሪ ሆኗል። ዩናይትድ አረብ ኤሚሬት ትላንትና በይፋ በጦርነት ውስጥ እገኛለሁ ስትላውጃለች። በቃ ጦርነት ውስጥ ገብቻለሁ። ምን ማለት ነው? የአጸፋ ምላሽ መስጠት ልትጀምርም ትችላለች። ሁላም እየተካረረ ነው፣ እየተጋጋለ ነው። አሁናዊዎችን ጉዳዮች ከናንድምታቸው ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን። ነጻነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ወደ መረጃዎቻችን እንሄዳለን። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910963904 ወይንም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። የአሜሪካና እስራኤል በጋራ በመሆን በኢራን ላይ ያከናወኑት ያለው ጦርነት ወይም ዘመቻ የተለያዩ አይነት ወቅታዊ መረጃዎች የተሰሙበት ያለ ነው። በዚህ ረገድ ከምንመለከታቸው ውስጥ አሜሪካ በኢራን ላይ ጥቃት ለመሰንዘር በሚል ሶስተኛ የአውሮፕላን ተሸካሚ መርከቧን ወደ ቀጠናው ለመላክ የተዘጋጀች መሆኑን ሚድል ኢስት ሞኒተሪንግ ዘግቧል። እንደ ዘገባው ከሆነም አሜሪካ በኢራን ላይ እያካሄደች ያለው ጥቃት ለማጠናከር ሶስተኛውን የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ ተዘጋጅታለች ወይም ዝግጅቷን አጠናቃለች። ይህ አዲስ አሁን ወደ ቀጠናው ይላካል ተብሎ የሚጠበቀው መርከብ ዩኤስኤስ ጆርጅ ኤች.ደብሊው ቡሽ ወይም ሲቪኤን 77 የተባለችው ግዙፍ መርከብ በሰሜን ካሮላይና የልምምድ ዝግጅቷን አጠናቃ ወደ ምስራቃዊ ሜዲትራኒያን ባህር ለመጓዝ ተዘጋጅታለች ነው የተባለው። መርከቧ በደርዘን የሚቆጠሩ የጥቃት አውሮፕላንና የሚሳኤል አውዳሚ ጦር መሳሪያዎችን ይዛ ሊጠብቋት በሚችሉ ሌሎች ትናንሽ መርከቦችም ታጅባ ወደ ኢራን አካባቢ እንደምትጓዝ ነው እንግዲህ የሚገለጸው። ከዚህ ቀደም ዩኤስኤስ ጌራልድ አር ፎርድ የተባለ የሚጠራ እንዲሁም ዩኤስኤስ አብርሃም ሊንከን በኦማን ባህር ላይ ሆነው ጥቃቶችን እያከናወኑ ይገኛሉ። ከዚህ ቀደም ያሉት ሁለቱ የጦር መርከቦች እነዚህ ናቸው እና እነዚህ የጦር መርከቦች በዛው በኢራን ላይ እያከናወኑ ያለው መጠነ ሰፊ ጥቃት በአሁኑ ወቅት ከ2000 በላይ በአሜሪካ ብቻ ማለት ነው አሜሪካ ብቻ
ከ2000 በላይ የሚሆኑ ጥቃቶችን መፈጸሟን ነው እየተገለጸ የሚገኘው። ኢላማዎችን መምታቷን ማለት ነው። ከ2000 በላይ ኢላማዎችን መምታለች። ባለፈው ሳምንት መጨረሻ የካቲት 28 ልክ ትላንትና አንድ ሳምንት የሞላው አሜሪካና እስራኤል በጋራ በመሆን የጀመሩት ኦፕሬሽን ኢፑክ ፍሪ እያሉ የጠሩት መጠነ ሰፊ ጥቃት አሁንም እንደቀጠለ ነው። በዚህ ጥቃት የኢራኑ የበላይ መሪ አያቶላህ አሊ ኻሜኒን ጨምሮ ከ1300 በላይ ወታደሮችን በዚህ ተጠቃለላሉ መገደላቸው ተገልጿል። ኢራን ይህንን የእነ አሜሪካን ጥቃት ለመመከት በአጸፋው በቀጠናው የሚገኙ የአሜሪካ የጦር ሰፈሮችን ያነጣጠሩ አይነት ጥቃቶችን እየሰነዘረች መሆኑ በመገለጽ ላይ ይገኛል። ለምሳሌ ያክል እስከ ትላንትና ድረስ በነበሩ ቁጥራዊ መረጃዎች ኢራን በባላስቲክ ሚሳኤል ደረጃ አሁን ባላስቲክ ሚሳኤል ምን ማለት እንደሆነ ከዚህ ቀደም ነግሬያችኋለሁኝ። ባላስቲክ ሚሳኤል ድንገት ዛሬ ከተቀላቀላችሁን ግን ባላስቲክ ሚሳኤል ማለት ከተወነጨፈ በኋላ ኢሚዲየትሊ በፍጥነት ወደ ህዋ ውስጥ ተምዘግዝጎ ገብቶ ስፔስ ላይ ነው የሚበረው። የምድርን ንፍቀ ክበብ በምንለው አካባቢ ማለት ነውና ስፔስ ላይ በህዋ ላይ እየተምዘገዘገ ሄድና ኢላማው ጋር ሲደርስ ነው ድንገት ተምዘግዝጎ ደግሞ ኢላማውን የሚመታውና ጉዳት የሚያደርሰው። በዚህ ረገድ ኢራን ከጥቂት ዓመታት በፊት መሰል አይነት የጦር ቴክኖሎጂዎችን ታጥቃለች ተብሎ አይገለጽም ነበረ። አሁን ግን በጣም ለሁሉም ሰርፕራይዚንግ በሆነ መልኩ በጣም በርካታ በሺዎች የሚቆጠሩ ቀደም ብዬ እንደነገርኳችሁ አይነት የባላስቲክ ሚሳኤሎችን ስለመታጠቋ ነው እየተገለጸ የሚገኘው። ለዚህ ማሳያ የሚሆነው ደግሞ እስከ ትላንትና ድረስ ብቻ በባላስቲክ ሚሳኤል ደረጃ ባላስቲክ ሚሳኤል ቀድሜ በነገርኳችሁ ትርጓሜ መሰረት በባላስቲክ ሚሳኤል ደረጃ 571 የሚሆኑ ባላስቲክ ሚሳኤሎችን ኢራን ተኩሳለች። ይሄ ማለት ትላንት ሌሊቱን ሲፈጸሙ በነበሩ ጥቃቶች የቅዳሜ ሙሉ ቀኑን እንዲሁም ቅዳሜ ለእሁድ ሌሊት ወደ እስራኤል ሲተኮሱ የነበሩ የባላስቲክ ሚሳኤሎችን ቁጥር ሳይጨምር ወይም ሳያጠቃልል ነው። 571 ባላስቲክ ሚሳኤሎች ኢራን ተኩሳለች ሲባል ከዚህ ውስጥ ግማሽ በግማሽ የሚሆነው በእስራኤል ላይ የተነጣጠረ ነው። ወደ 270-280 ገደማ የሚሆኑቱ እስራኤል ላይ ተነጣጥረው የተተኮሱ መሆናቸውን ነው መረጃዎች እያመላከቱ የሚገኘው። ይህ መረጃ ደግሞ ከኢራን በኩል የወጣ መረጃ አይደለም። በምዕራቡ ዓለም እየወጡ ያሉ የዜና ምንጮች ይዘውት የወጣ ዘገባ ስለሆነ እናንተም ልታገኙት ትችላላችሁ። 571 የሚሆኑ ባላስቲክ ሚሳኤሎች እስከ ትላንት ማለዳ ድረስ እስከ ቅዳሜ ማለዳ ድረስ በእስራኤል ላይና በቀጠናው በሚገኙ የእስራኤልና አሜሪካ አጋር በሆኑ ወታደራዊ ሰፈሮች ላይ መተኮሳቸው ነው የተገለጸ የሚገኘው። እና አንደኛው አሜሪካ በተደጋጋሚ እንግዲህ ዶናልድ ትራምፕም ሲናገሩ ከ40 በላይ የሚሆኑ የኢራን የጦር መርከቦችን አውድመናል እያሉ ሲገልጹ ሰምተናቸዋል። በዚህ ሰዓትም ከኢራን አንኮንዲሽናል ሰሬንደር ወይም ደግሞ ያለምንም ቅድመ ሁኔታ እጇን ትስጠን ሲሉ ነው በትሩዝ ሶሻል በተሰኘ በራሳቸው ባለቤትነት በተያዘ የማህበራዊ ትስስር ገጽ ላይ መልእክታቸውን ያጋሩት። ይህ የዶናልድ ትራምፕ አንኮንዲሽናል ሰሬንደር ወይም ያለምንም ቅድመ ሁኔታ ኢራን እጇን ትስጥ የሚለው ጥያቄ በኢራኖች ዘንድ ግርምትን ያጫረ ነው የሚመስለው ወይም ፈገግታን ያጫረ ነው የሚመስለው። ታስታውሱ ከሆነ እንዲያውም ከሁለት ቀን በፊት ምናምን መሰለኝና የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ከአንድ የምዕራብ ዓለም መገናኛ ብዙሃን ጋር ቃለ መጠይቅ እያደረጉ እና አሜሪካ እና እስራኤል የእግረኛ ጦር ሊያዘምቱ ነው የሚል አይነት ሐሳብን ያነሱላቸዋል። እና በዛ ሰዓት ላይ አባስ አርጋቺ ፊታቸው ላይ የተስተዋለው ፈገግታ በጣም የሚገርም ነበርና ከዛ እየጠበቅናቸው ነው ሲሉ ተናገሩ። በእርግጥም አሁን እና አሜሪካ እና እስራኤል በጣም ተከታታይ የሆነ ጥቃት በአየር ላይ የፈጸሙ በጣም ከባባድ ውድመት፣ ለምሳሌ ትላንት ሌሊቱን በኢራን ውስጥ እጅግ በጣም ከፍተኛ የሆነ የእሳት ቃጠሎን ያስነሳ በማህበራዊ ትስስር ገጾች ላይም እንግዲህ ሲዟዟር ተመልክታችሁታል ብዬ አስባለሁኝ። የኦይል ሪፋይነሪዎችን ያነጣጠረ የነዳጅ ማጣሪያ ጣቢያዎችን ያነጣጠረ አይነት የአየር ላይ ድብደባ ነው የተከናወነው፣ ጥቃት ነው የተሰነዘረውና በዚህ ጥቃት በጣም ከባድ ጉዳት መድረሱን፣ ሰዎች መሞታቸውን፣ ከምንም በላይ ደግሞ በኢራናውያኑ የኢነርጂ አቅርቦት ወይ ጥያቄ ጉዳይ ላይ ችግሮች፣ ጥያቄዎች እንዲነሱ በመደረግ ላይ በመሆን ላይ መሆኑን የሚያሳዩ አይነት መረጃዎችን እያየን ነው። በተመሳሳይ በኢራን በኩልም ወደ እስራኤል በጣም ተከታታይ የሆኑ የሚሳኤልና የድሮን ጥቃቶች ተሰንዝረዋል።
በእስራኤል ብቻ ሳይሆን በዛው መካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ በዩናይትድ አረብ ኤምሬት፣ በኦማን፣ በባህሬን እንደዚህ በተለያዩ ያው ኢራቅ ውስጥም ሳይቀር ጥቃቶቹ ተሰንዝረዋል እና እነዚህ ጥቃቶች ሲፈጸሙ ደግሞ ከዚህ ቀደም ከነበሩት ምን የሚለያቸው ነገር አለ ሲባል የሂዝቦላህ ቡድን ሊባኖስን መነሻ አድርጎ ኢስላሚክ ሬዚስታንስ የሚባል በኢራቅ ውስጥ የሚገኝ የነ ሂዝቦላህ አጋር ወይም በኢራን የሚደገፍ ቡድን እንዲሁ በተመሳሳይ ሁሉም በጋራ በመሆን ነው ቴህራንም ኢስላሚክ ሬዚስታንስ ኢራቁ እንዲሁም ሊባኖስ ውስጥ ያለው ሂዝቦላህ በጋራ በመሆን ነው በጣም በሚገርማችሁ መልኩ ተቀናጀ አይነት መጠነ ሰፊ ጥቃትን በእስራኤል ላይ የሰነዘሩት። በእስራኤሎች ዘንድ ያው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቹ እስራኤልን እየጠበቁ ነው ይባላል። ግን በጣም የሚገርማችሁ ነገር የእስራኤል መንግስት እየደረሰ ያለውን ጉዳት በተመለከተ መረጃዎችን አፍኖ ስላስቀረ ነው እንጂ በጣም ከባባድ ጉዳቶች እየደረሱ ነው። በጣም ከባባድ ጉዳቶች። ትላንትና ማታ ላይ ይህንን ጉዳይ በተመለከተ አንድ በጣም ማምናቸው በእንደዚህ አይነት የጂኦፖለቲካዊ ጉዳዮች ላይ አስተያየትን በመስጠት የሚታወቁ ፕሮፌሰር እዛው እስራኤል ውስጥ ቴል አቪቭ ውስጥ ካሉ ሰዎች ታማኝ ከሚባሉ ምንጮች ሰምተው የተናገሩትን ሐሳብ እየሰማው ነበርና እጅግ በጣም ከባባድ ጉዳት ደርሷል ቴል አቪቭ ውስጥ፣ በሌሎችም በቤንሽመሽ ምናምን በሚባሉ የእስራኤል አካባቢዎች ላይ ከባባድ ጉዳቶች ደርሰዋል። ነገር ግን የእስራኤል መንግስት የኔታንያሁ አስተዳደር በጣም ከፍተኛ የሆነ የሚዲያ ሴንሰርሺፕ ወይም መረጃዎቹ እንዳይወጡ ስለሚያደርግ የሚገርማችሁ ሲኤንኤን ከእስራኤል ሆኖ ዘገባ እየዘገበ በነበረበት ወቅት መረጃ እያደረሰ በነበረበት ወቅት ሁለቱ ሴትና ወንድ ጋዜጠኞች አጠገብ ላጠገብ ቆመው አንድ የሚናገሩት ነገር ነበርና ሚሳኤል የእስራኤልን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አልፎ እስራኤልን እየመታ መሆኑን ባይናቸው ያያሉ እነዛ ሁለቱ ጋዜጠኞች። ነገር ግን ያንን እያዩ ያለውን ነገር ለማሳየት የእስራኤል መንግስት ስለማይፈቅድላቸው ሴንሰር ስለምንደረግ ይናገራሉ በግልጽ። እያየን ያለውን ነገር ለማሳየት መንግስት ስለማይፈቅድልን እስራኤል መንግስት ሴንሰርሺፕ ስላለው ነው እንጂ አሁን እንኳ እኛ እዚህ ጋር ቆመን መረጃ እየሰራን ባለበት ሰዓት ላይ ይላሉ ሚሳኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂውን አልፎ ጥቃት እያደረሰ ነው፣ በቪዲዮ እንዳናሳያችሁ ማሳየት አንችልም እያሉ ይናገራሉ። እኔ የምላችሁ ያው ኢራን ውስጥ ለምሳሌ የደረሰውን ጉዳይ ነገርኳችሁ። በጣም ከባድ ውድመት ነው ትላንት የደረሰው። በጣም ከባድ ጉዳት በኢራን ውስጥ ኢራንን ሌሊቱን በጣም ከባድ ድብደባ ሲፈጽሙ ነው ያደሩ። አሴም ታይም እነዚህ የሆኑ ያሉ ጉዳዮችን በተመለከተ የኢራን መንግስት ያው መረጃዎቹ አይወጡ ብሎ መከልከል ስለማይችልም ጭምር መረጃዎቹ ኢቭን እኮ የኢንተርኔት ብሎክ አውት ኖሮ እኮ ነው ኢንተርኔት ተዘግቶ ነው እንደዚህ እየደረሱ ያሉ ጥቃቶች እያየን የምንገኘው። አንድ የሲኤንኤን ጋዜጠኛ እኮ ቀጥታ ቴህራን ውስጥ ገብቶ ከዛው ከቴህራን መዘገብ ጀምሯል። ማለት ኢራን ብዙ ጊዜ ስትሳል ይሄ እንትን በማድረግ ረገድ ማለት ምን ብዬ ልግለጽላችሁ፣ አምባገነን አድርገው አይደለም የሚስሏቸው የቴህራን መንግስት አፈና የሚከናወንበት መረጃዎች የማይወጡበት በጣም ሴንሰርሺፕ ያለበት እንደዛ ተደርጎ ነው ብዙ ጊዜ የሚሳለው። እኔ የኢራን መንግስት ወይም አገዛዝን እንትልል አይደለም። ይሄ የኢራን መንግስት አገዛዝ በጣም ዲሞክራሲያዊ ነው እንደዚህ ነው ምናምን ብዬ ላቆለጳጵስ አይደለም። ብዙ ችግሮች ብዙ ክፍተቶች አሉ። ግን አሁን ላይ ባለው ነባራዊ ሁኔታ ከእስራኤል በተሻለ መልኩ ኢራን ውስጥ እየሆነ ያለውን ነገር በተመለከተ ትክክለኛው መረጃ እየወጣ ነው። በአንጻሩ እስራኤልን ከተመለከታችሁ ግን እነ ኔታንያሁ በጣም ከፍተኛ የሚዲያ ሴንሰርሺፕ አድርገው እየደረሰ ያለውን ጉዳት ያው ለማፈን እየሞከሩ ነው እና የሆነ የሚፈልጉት ነገር ሲሆን ብቻ ነው መረጃው እንዲወጣ የሚያደርጉት እንጂ በተለይ ላይቭ አክሽን እየሆነ ያለውን ነገር በተመለከተ ከዚህ ቀደም በጣም በርካታ ለምሳሌ በባለፈው የሰኔ 12 ጦርነት ጊዜ በጣም በርካታ መገናኛ ብዙሃን ላይቭ ፍሮም ቴል አቪቭ ብለው በኦንላይን በዩቲዩብን በመሳሰሉትም ላይቭ ፍሮም ቴል አቪቭ ብለው በቀጥታ እየሆነ ያለውን ነገር ያሳዩአችሁ ነበር። አሁን ላይ ኦልሞስት የለም። ላይቭን ቢኖር ልክ ጥቃት የሚፈጸምበት ማን አካባቢ ላይ ይቋረጣል ወይ ካሜራው አቅጣጫ ይቀይራል። እንደዚህ ነው እየሆነ ያለው። ይህኛውን ነገር ያነሳውላችሁ ለምንድን ነው? ጦርነቱ አሁን በጣም ክላይማክስ ላይ ደርሷል። በኢራኖች በኩል ምን እያሉ ነው የሚገኙት? እየተጠቀመ ያለው አሮጌ የጦር መሳሪያዎቻችንን ነው። አቧራዎቹን አራክፈን ነው እየተኮስን ያለው እንጂ በተለይ ከ2012 እና ከ2014 ወዲህ ወደ ጥቅም ላይ ያስገባናቸው አዳዲስ የጦር መሳሪያዎቻችን አሁን ላይ ገና ጥቅም ላይ አልዋሉም
የገሃነብ ደጆች ገና አልተከፈቱም፣ የሲኦል ደጆች ገና አልተከፈቱባችሁ እያሉ ማስጠንቀቂያ እየሰጡ ነው በኢራን በኩል። በእስራኤልና በአሜሪካ ወገን ደግሞ ዶናልድ ትራምፕ አንኮንዲሽናል ሰሬንደር ወይም ያለምንም ቅድመ ሁኔታ ኢራን እጅ ትስጥ ከማለት በዘለል ለሰርፕራይዝ ተዘጋጁ፣ የሰርፕራይዝ ጥቃት ገና ይፈጸማል እያሉ ነው። እስራኤልም እንዲሁ በነገራችን ላይ ኦልሞስት ያላትን የጦር መሳሪያ ሁሉ ነው የተጠቀመች ያለችው። ለምሳሌ በፋይተር ጀት ደረጃ የጦር ጀቶች በሚባሉት ማለት ነው ከ200 በላይ የሚሆኑት የጦር ጀቶች ኦልሬዲ አሁን ጥቅም ላይ እየዋሉ ነው የሚገኙት በእስራኤል በኩል እና ስቲል ደግሞ ጠንካራ ጥቃት እንደሚሰነዘር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንትናም ያው በሰጡት አስተያየት ላይ እጅግ በጣም አስደንጋጭ አስተያየቶችን ሰጥተዋል። ወደ በኋላ ላይ እመለከተዋለሁ እሱን ጉዳይ። በዛ አስተያየታቸው ላይ በጣም ሰርፕራይዚንግ የሆነ ከባድ ጥቃት እንደሚሰነዘር በመግለጽ ላይ ናቸው። ኢራንም እስራኤልም አሜሪካም ገና አልበቃቸው። ለምን አልነግራችሁ? ይህን ጦርነት በመቋጨትና ባለመቋጨት ረገድ ምን ያክል እንትን ተቀብሎ አሁን ለምሳሌ በኢራን በኩል ምን ያክል ጥቃቶችን ለማስተናገድ ዝግጁ ናቸው፣ ያንን ለመቀበል ዝግጁ ናቸው የሚለው ነገር በእነ እስራኤል በእነ አሜሪካ በኩል ደግሞ ምን ያክል የኢራንን ባላስቲክ የክሩዝ ሚሳኤል ድሮኖችንና የመሳሰሉትን እያከሸፉ መቀጠል ይችላሉ በሚለው ላይ ነው። እንግዲህ ማለትም ማለት ነው የጦርነቱ ቀጣይነት የሚወሰነው በሚኖረው ኢኮኖሚያዊ እንዲሁም ቴክኖሎጂያዊ ጉዳዮች ጋር በተያያዘ ነው። የሚሳኤሎቹ ጉዳይ እነዛን የሚያከሽፍ የጦር መሳሪያ አለ ወይ? አንድ ሁለተኛ ደግሞ የየሀገራቱ ኢኮኖሚ ይህንን ተቋቁሞ እስከ መቼ ይቀጥላል? ለምሳሌ በአሜሪካ በኩል አሜሪካ በየቀኑ $1 ቢሊዮን ታወጣለች ይባላል። ኦልሞስት 830 ምናምን ዶላር ታወጣለች ይባላል። ኦልሞስት $1 ቢሊዮን ይህንን ጥቃት ለመፈጸም በኢራን ላይ ይህንን ጥቃት ለመፈጸም ከኢራን የሚተኮሱ ሚሳኤሎችን ለማክሸፍ ደግሞ ኦልሞስት $1.2 ቢሊዮን ታወጣለች። ለምሳሌ በመጀመሪያዎቹ 100 ሰዓታት አሜሪካ ኢራን ላይ ለፈጸመችው ጥቃት ያወጣቻቸው የአየር ላይ ጥቃቶች፣ ከባህር ላይ የተፈጸሙት የግራውንድ ኦፕሬሽኖቹ ሌላም ተጠቃለው በጥቅሉ $1.5 ቢሊዮን ገደማ ነው። በዚያው ተመሳሳይ ሰዓት በመጀመሪያዎቹ 100 ሰዓት የኢራንን ሚሳኤሎች ለማክሸፍ ያወጣችው ገንዘብ ደግሞ $1.7 ቢሊዮን ነው። ይሄ ነፃነት ላቀው ከየት የሚያመጣው ሳይሆን CNN የዜና ምንጭ ይዞት የወጣው ዘገባ ነው። እንዲያው ምን ይላል? ጦርነቱ እስከ 2 ወር የሚቀጥል ከሆነ ይላል በCNN ዘገባ እስከ $95 ቢሊዮን ድረስ ወጪ ይፈልጋል፣ ወጪ ይጠይቃል አሜሪካን ብቻ። በኢራን በኩል ደግሞ ካያችሁት አሁን የአሜሪካ ኢኮኖሚ ይህንን ተቋቁሞ የመቀጠል ጉዳይ አንዱ ትልቁ የቤት ስራው ነው። በኢራን በኩል ደግሞ እንደምታውቁት በጣም በብዙ ማዕቀብ ውስጥ የቆየ በማዕቀብ የደቀቀ ከባድ ኢኮኖሚያዊ ጫና ያለበት ከባድ የዋጋ ግሽበት የኑሮ ውድነቱ ኢራን ውስጥ የተባባሰበት ጊዜ ላይ ነው የጦርነቱ የተጀመረው። በእንዲህ አይነት ሁኔታ ላይ በእንቅርት ላይ ጆሮ ደግፍ እንደሚባለው ነው እንግዲህ ጦርነቱ የሚሆነው። ይህንን ተቋቁሞ እስከ ምን ያክል ጊዜ ድረስ ለመቀጠል ዝግጁ ነው? በሁለቱም ወገን በኩል በኢራን በኩል 1 ዓመትና ከዛ በላይ ዓመታትን ለመዋጋት ዝግጁ ነን እያሉ ነው። በእነ አሜሪካ በኩልም ረዘም ላለ ጦርነት የተዘጋጁ መሆናቸውን የሚጠቁሙ አይነት ሐሳቦች መደመጥ ጀምረዋል። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። ከነዛ ሐሳቦች መካከል ነው እንግዲህ አሁን ቀደም ብዬ በመግቢያ ላይ የነገርኳችሁ በቀጠናው ከሚገኙ ሁለቱ የአሜሪካ የጦር መርከቦች በተጨማሪ ማለትም በአሁኑ ወቅት በቀይ ባህር ውስጥ ትገኛለች ተብላ ከምትታሰበው የኤስኤስ ጌራልድ አር ፎርድ ከምትባለውና በኦማን ባህር ላይ ትገኛለች ተብላ ከምትታመነው የኤስኤስ አብርሃም ሊንከን የጦር መርከቦች በተጨማሪ አሁን በሶስተኛ ደረጃ ደግሞ መካከለኛው ምስራቅ ላይ ያለውን ሁኔታ በጣም እንደሚከታተል ሰው በጣም ግርምት የሚፈጥረው ይሄኛው ጉዳይ ነውና በጣም ሶስተኛዋ መርከብ የጦር አውሮፕላኖችን ተሸካሚ መርከብ ናት። ጥቃት ለመሰንዘር በማለም የኤስኤስ ጆርጅ ኤች.ደብልዩ ቡሽ የምትባለው ወይ CVN 77 የተባለችው ግዙፍ መርከብ ሰሜን ካሮላይና የልምምድ ዝግጅቷን አጠናቃ ወደ ምስራቃዊ ሜዲትራኒያን ባህር ለመጓዝ ተዘጋጅታለች በመባል ላይ የሚገኙ አሁን ከሜዲትራኒያን ላይ ይነሳሉ፣ ቀይ ባህር ላይ ይነሳሉ፣ ከአረቢያን ባህር ላይ ይነሳሉ።
ከነዚህ ከሶስቱም ባህሮች ላይ እየተነሱ ነው እንግዲህ ጥቃቶችን ለመሰንዘር በዝግጅት ላይ መሆናቸው በመገለጽ ላይ የሚገኘው። እርግጥ ነው ከሰሞኑ ባህሬን ውስጥ ባለ አንድ የጦር መርከብ ላይ ኢራን ጉዳት ማድረሷን የሚገልጹ አይነት ዘገባዎችን እየሰማን ነበርና ለምንድነው አሜሪካ በዚህ ደረጃ ኦፕሬሽን ኢፒክ ፊውሪ ብላ በጠራችው ዘመቻ ላይ በዚህ ደረጃ ማለት እያጠናከረች የሚገኘው የሚለው ጉዳይ ሲነሳ አንደኛው በእርግጥም ይህ ጦርነት አሁን ረዘም ላለ ጊዜ የሚከናወን አይነት ጦርነት መሆኑን መረዳት እንችላለን። ይሄ በአንድ በሁለት ሳምንት የሚጠናቀቅ አይነት ጦርነት አይደለም ጎበዝ። የአሜሪካ የውጭ ጉዳይ ዋና ጸሐፊ ማርክ ሩቢዮም ለገልፉ ሀገራት በዚህው ጉዳይ ላይ መልእክት እንደላኩላቸው ነው በመገለጽ ላይ የሚገኘው። ማርክ ሩቢዮ ልከውታል የተባለው መልእክት ምንድነው? አሜሪካ በዚህ ቀጠና ላይ አሁን ከኢራን ጋር እያከናወነች ያለው ጦርነት ሳምንታትን እንደሚፈጅ እንዲሁም አሜሪካ በኢራን ውስጥ የአገዛዝ ለውጥ እንደማትፈልግ ጭምር ነው በመግለጽ ላይ የሚገኙት። አንደኛ ጦርነቱ ረዘም ላለ ጊዜ ይከናወናል ወይም ረዘም ላሉ ሳምንታት ይቀጥላል የሚለው ጉዳይ። ሁለተኛ ነገር ደግሞ የአገዛዝ ለውጥ አንፈልግም የሚል አይነት ድምጽ ከአሜሪካዎቹ ዘንድ መሰማት ጀምረዋል። በአንድ በኩል ዶናልድ ትራምፕ ይመጡና በኢራን ተተኪ መሪ ምርጫ ላይ መሳተፍ አለብኝ ይሏቸዋል፣ ልክ ቬንዙዌላ ላይ እንዳደረጉት። ከዛ ደግሞ ማርክ ሩቢዮ ይመጣና እንደዚህ አይኛ በኢራን ውስጥ የአገዛዝ ለውጥ አንፈልግም ይላል። አግዚዮስ የተባለ ለሚጠራው የዜና ምንጭ ከጉዳዩ ጋር በጣም ቅርበት ያላቸው ሰዎች ተናግረዋል በሚል አናዶሉ የዜና ዘገባ ወይም የመረጃ ምንጭ ይዞት የወጣው ነገር ምንድነው? ባሳለፍነው ቅዳሜ ወይም ትላንትና ማርክ ሩቢዮ ለአረቡ ሀገራት የውጭ ጉዳይ ሚኒስትሮች በቃ ረዘም ላለ ጦርነት ተዘጋጁ የሚል አይነት መልእክትን አስተላልፈውላቸዋል የተባለ። በአሁኑ ወቅት አሜሪካ የኢራንን የሚሳኤል ማስወንጨፍ አቅም፣ የኢራንን የጦር መሳሪያ ክምችት እንዲሁም የኢራንን የጦር ማምረት ፋክተሪዎች፣ የጦር አምራች ኩባንያዎች ያነጣጠሩ ጥቃቶችን እየፈጸሙ መሆናቸውን በመግለጽ ይህንን አከናውነን እስከምንጨርስ ድረስ የጦርነት ለሳምንታት ስለሚቀጥል ለዚህ ዝግጁ ሁኑ የሚል መልእክት ነው የደረሳቸው። የአረቡ ዓለም ሀገራት፣ የገልፉ ሀገራት፣ የአሜሪካን የጦር ሰፈር በማስተናገድ ላይ ያሉ የገልፉ ሀገራት ቀደም ባሉት ጊዜያት ይህን ጦርነት እስከምን ያክል ጊዜ ሊጨርሱት ይችላሉ ሲባል ያው ከዚህ ቀደም ነግሬያችኋለሁ። 1 ወር ሊፈጅብን ይችላል የሚል አይነት ሐሳብ፣ 4 ሳምንታት ሊፈጅብን ይችላል የሚል ሐሳብ ሲደመጥ ነበር። አሁን ግን ከዛም የበለጠ ነው። ምናልባት ጦርነቱ ሊራዘም ይችላል እየተባለ የሚገኝ። አሜሪካ ቀደም ባለው ጊዜ ወደ ቀጠናው አስጠግታቸው በነበሩ 2 የጦር መርከቦች በቀይ ባህርና በአረቢያን ገልፍ ላይ ባሰፈረቻቸው የጦር መርከቦቿ አማካኝነት እያከናወነች ያለው ጥቃት እርግጥ ነው የኢራንን በርካታ የጦር መሳሪያ አቅም ጉዳት አድርሷል። ነገር ግን በሚታሰበው ልክ ነገሩ እየተሳካ ስላልመጣ አሁን 3ኛውን የጦር መርከብ ወደ ቀጠናው ለማስጠጋት በመገደድ ላይ ናቸው። አንዱ ጉዳይ ይሄ ነው። የጦርነቱ መራዘምን ሊያመላክት ከሚችሉ ጉዳዮች መካከል አንዱ ይሄ ነው። እነ ማርክ ሩቢዮ ጦርነቱን በተራዘመ ጊዜ ውስጥ መቀጠሉ አይቀርም፣ ለሳምንታት ዝግጁ ሁኑ በማለት ለአረቡ ሀገራት የውጭ ጉዳይ ሚኒስትሮች መልእክት ከማስተላለፋቸው ባሻገር በተጨባጭ ደግሞ አሜሪካ በሚታይ መልኩ የ3ኛውን የባህር ኃይል ጦርጀት ተሸካሚ የጦር መርከቧን ወደ ቀጠናው በማስጠጋት ገና ከኢራን ጋር ያለው ጉዳይ ገና ጊዜ የሚፈጅ አይነት መሆኑን ሊያረጋግጥ የሚችል እንቅስቃሴ ላይ ተስተውላለች። ከዚህ በተጨማሪ ደግሞ የዶናልድ ትራምፕ አስተዳደር ለእስራኤል አሁን ባሳለፍነው አርብ $151.8 ሚሊዮን የሚያወጣ የጦር መሳሪያ ሽያጭን አጽድቆላታል። የእስራኤልና የአሜሪካ ግንኙነት ያው የሚታወቅ ነው። እንዲህ አይነት የጦርነት አጋጣሚዎች ሲመጡ በላይ ነው ለእስራኤል የጦር መሳሪያ አቅርቦቱ የሚከናወን። ያውም ባለፈው ነግሬያችኋለሁ። እኛ ፔቴክሴት አርካንሳስ ውስጥ የሚገኝ አንድ የጦር አምራች ኩባንያ ጎበኙና ጠላቶቻችንን ማሸነፍ የምንችለው አሉ እናንተ እዚህ በበቂ ሁኔታ የጦር መሳሪያ ካመረታችሁ ነው፣ በአስቸኳይ የጦር መሳሪያዎቹ ያስፈልጉናል እያሉ ነበር ሲናገሩ ነበር። 151.8 ሚሊዮን ወደ ኦልሞስት 152 ሚሊዮን ብለን እንግለጸው ዶላር የሚያወጣ የጦር መሳሪያ ሽያጭና ድጋፍን በዚህ ሰዓት አሜሪካ ለእስራኤል ማጽደቋ በራሱ ሌላኛው የተራዘመ ጦርነት በዚህ የአሁኑ የኢራን እስራኤልና አሜሪካን እየገጠመች ያለበት ጦርነት መልክ ሊሆን እንደሚችል ከሚጠቁሙ ወይ ከሚያስረዱ ጉዳዮች ውስጥ አንዱ በቃ በአስቸኳይ ለእስራኤል እንዲሸጥላት ነው ጥያቄ የቀረበው። በሽያጭ ከሚቀርቡ የጦር መሳሪያዎች መካከል 1000 ፓውንድ የሚመዝኑ ቦምቦች፣ 12000 የሚሆኑ BLU 100A እና BLU 110B የሚባሉ ጦር መሳሪያዎች ከተለያዩ የኢንጂነሪንግ የሎጂስቲክ እና ቴክኒካዊ እርዳታዎች ጋር ተጠቃለው ነው እንግዲህ ለእስራኤል በአጭር ጊዜ ውስጥ ይደርሳሉ በመባል ላይ የሚገኝ። ሁልጊዜ ይሄኛውን ነጥብ ስመለከት
አንድ በጣም ማስተውለውና የሚገባኝን ነገር ልንገራችሁ። የዋር ኢኮኖሚ የሚባለው ጉዳይ አለ እንደምታውቁ። ከጦርነት ማትረፍ የሚባለው ጉዳይ አለ። ከጦርነት ማትረፍ ምሳሌ በአንደኛው በዓለም ጦርነት ላይ ቀጥሎም በሁለተኛው የዓለም ጦርነት ላይ ሞር አሜሪካ ትርፋማ ሆና ወጥታለች። ነገር ግን ደግሞ በቪየትናም ውስጥ ያን ያክል ትርፋማ ነበሩ ሊባል አይችልም። ግን የማይካደው ነገር የጦር አምራች ኩባንያዎቹ ተጠቃሚ ሆናሉ፣ ምንም ጥያቄ የለው። ልነግራቸው የፈለግኩት ግን ይሄን አይደለም። እነ እስራኤል ዌኔቨር እንደዚህ አይነት ጦርነት ውስጥ በገቡ ሰዓት ሁሉ አሁን እኮ 1 ሳምንት ነው ገና የተከናወነው ጦርነቱ። 1 ሳምንት እንግዲህ በ7 ቀን ውስጥ የግድ እስራኤል ይሄንን የጦር መሳሪያ እንድትፈልግ የሚያስገድዳት አይነት ሁኔታ ተፈጠረ ማለት። የግድ እስራኤል ይህንን አይነት የጦር መሳሪያ ግዢ መፈጸም የምትገደድበት አይነት ሁኔታ መጣ ማለት ነው። አሚን በቃ ያላት የጦር መሳሪያ ክምችት አልቆ የምትታኮስበት አታ ምናምን ብዬ የሆነ እንትልላችሁ አይደለም። እንደዚህ አይነት ሁኔታ አይፈጠርም። እስራኤል በራሷም የጦር መሳሪያ አምራች ሀገር እንደሆነች ይታወቃል። ነገር ግን ነሰሰርሊ እንደ ክምችት አድርገው ሊያስቀምጡትም ይሁን እንደ መጠባበቂያ ሊያደርጉትም ይሁን በቀጥታ ጦርነቱ ላይ ሊጠቀሙትም ይሁን ምንም ይሁን የግድ ግን ይህንን የጦር መሳሪያ ግብይት ማከናወን ወደሚችልበት ሁኔታ ውስጥ መጣ የእስራኤል ወታደራዊ ኃይል። ከስንት የጦርነት ቀናት በኋላ ከ7 የጦርነት ቀናት በኋላ $152 ሚሊዮን። ይህ ገንዘብ እኮ ኦልሞስት ባለፈው IMF ለኢትዮጵያ በጣም በብዙ ችግር፣ በብዙ ልመና፣ በብዙ ኢኮኖሚያዊ ግምገማና ምዘና 4ኛውን ዙር ድጋፍ ሲቀጥሉ ኦልሞስት እንደዚህ አይነት ገንዘብ መሰለኝ ከዚህ ጋር ተቀራራቢ ነው ቁጥሩን ኤግዛክትሊ 140 ምናምን ወይ 180 ምናምን በዚህ ቫሪዬሽን ውስጥ ነው ያለው። ለኢትዮጵያ በ4ኛው ዙር የድጋፍ እንትኑ የመጣውና አሁን አሜሪካ ለእስራኤል የምታከናውን የጦር ሽያጭ ልክ በዛ ደረጃ ነው። $152 ሚሊዮን ከ7 ቀናት ጦርነት በኋላ። ለዛም ነው አሁን የጦር መሳሪያ ክምችት ጉዳይ ይሄ በቃ አስተማማኝ ነው፣ ዘለቄታዊ ነው፣ ምንም በቃ ችግር የለብንም፣ ለዘላለም መዋጋት እንችላለን፣ ለዓመታት መዋጋት እንችላለን ብሎ ልብ የሚያሞቅ አይነት አቅም በእስራኤልም በአሜሪካም ዘንድም የለም፣ በኢራን ዘንድም የለም። አክቹሊ የተወሰነ ጊዜ ሄዶ ከተወሰነ ጊዜ በኋላ ይቆማል። አሁን ጥያቄው እነ እስራኤል እንደዚህ ሪፊል ማድረግ ጀምረዋል ኦልሬዲ። አሜሪካ ውስጥ ያሉ የጦር አምራች ኩባንያዎች የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂዎችን የመሳሰሉትን እንዲገዙ በአስቸኳይ ትዕዛዝ ተላልፎባቸዋል። በአጭር ጊዜ ውስጥ ወደዛው ነገር ውስጥ ይሄ ያለውን ፍላጎት ለማሟላት ጥረት ያደርጋሉ። ነገር ግን እኔ በጣም ግርም የሚለኝ ኢራን በዚህ ደረጃ እንዲህ አይነት የጦር መሳሪያ ክምችትን እንግዲህ ለዓመታት ለመዋጋት ተዘጋጅቻለሁ አይደለም የሚሉት ኢራኖቹ መቼ አምርተውት መቼ አዘጋጅተውት ለዓመታት ለመዋጋት ዝግጁ ሆኑ የሚለው ጥያቄ ነው። በቃ በጣም የሚገርም። አሁን እኮ ኢራንን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ለማክሸፍ እነ እንግሊዝ፣ እነ ፈረንሳይ፣ እነ ጣሊያን ነግሬያቸዋለሁ ባለፈው ዝርዝር የጦር መሳሪያቸውን እስከ ማስጠጋት ደርሰዋል። የኢራንን ጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች የኢራንን ጥቃቶች ለማክሸፍ ማለት በዚህ ደረጃ ሀገሪቱ እንዴት ነው ጠንካራ የሆነችው? ከዛ ቅድም ያሉት ነገርኳችሁ ማለት 2012 እና ከ2014 ወዲህ የሰራናቸው የጦር መሳሪያዎቻችን ገና ጥቅም ላይ አልዋሉም። አሁን እየተኮስን ያለነው የድሮዎችን አቧራ እያራገፍን ነው እየተኮስን ያለነው። እኔ ምን ብዬ ልገልጸው እንደምችል አላቅም። ለምሳሌ ትላንትና ኢራኖች በእስራኤል ላይ ምን አይነት ነገር ተጠቀሙ ተብሎ በመታማት ላይ ናቸው። ክለስተር የቦምብ ዝርያን ተጠቀሙ እየተባሉ ነው። ክለስተር ቦምብ የሚባለው የጦር መሳሪያ እንግዲህ በዓለም አቀፉ ማህበረሰብ 100 የሚሆኑ ሀገራት 2008 ላይ ነው እንደዚህ ተሰባስበው ህገወጥ የጦር መሳሪያ ነው የክለስተር ቦምብ ጥቅም ላይ መዋል የለበትም ብለው ከልክለውታል ወይም ውግዝ አድርገውታል። እሱ ብቻ ሳይሆን ክለስተር ቦምብ እንዲወገዝ ያደረገው ምክንያት ደግሞ ምንድነው? በቃ የጦርነቱን ጨዋታ ቀያሪ ነው። ባይዘወይ አሁን ኢራን እንደሚባለው ቬሪፋይ ማድረግ ስለማልችል ነው ተተኩሷል ተብለው የሚተራጩ ቪዲዮዎችን እናያለን፣ ግን ማረጋገጥ አንችልም አይደል? ኢራንም ኦፊሻሊ ክለስተር ቦምብ ተኩሻለሁ አላለች። ያው ሚሳኤሎች እየተኮስኩ ነው የምትለው። የምንመለከታቸው ሚሳኤሎች ክለስተር ቦምብ ናቸው ወይስ አይደሉም? ወይስ ሌላ ቴክኖሎጂዎች ናቸው? ማለት ምን መሰላችሁ የሚሆነው ቦምቡ በአንድ ኮንቴነር ውስጥ ሆኖ ይተኮሳል፣ ይምዘገዘጋል። ከዛ ወደ ኢላማው በሚደርስበት ሰዓት ላይ ብትን ይልና እስከ 16 ድረስ ትናንሽ ቦምቦችን እያንዳንዳቸው 2.5 ኪሎ ግራም ድረስ የሚመዝን ተቀጣጣይ ፈንጂ የጫኑ ትናንሽ ቦምቦች ይሆናል። እና እንዲህ አይነት ጉዳይ በተለይ እንደዚህ የከተማ ጦርነት ላይ ሲቪሊያን በሚሰበሰቡበት አካባቢ ላይ ወድቆ ጉዳት ያደርሳል የሚል አይነት ስጋት ስላለ በዛ አገባብ መሰረት ነው ጥቅም ላይ መዋል የለበትም ተብሎ የሚገለጸው። ይሄ እንግዲህ ዓለም አቀፍ ሕግ ነው፣ ዓለም አቀፍ መግባባት ነው እንደዛ የሚል። ግን በዚህ ጦርነት ላይ ምንም አይነት ዓለም አቀፍ ሕጎችና መርሆች እንደማይከበሩ የአሜሪካው የዲፌንስ ሴክሬታሪ ፔት ሄግሴት ቃል በቃል ለኢራን ውስጥ እሳት እናዘንባለን ብሎ ሲናገር ምን መሰላችሁ ያለው? ለምንም አይነት ዓለም አቀፍ ሕግ ለምንም አይነት ዓለም አቀፋዊ መርህ ተገዢ አይደለንም
ሲል ነው የገለጸው። ሊሆን ይችላል በሁለቱም ወገን እንደዚህ አይነት ሁኔታዎችን ልንመለከት እንችላለን ልላችሁ ፈልጌ። ነገር ግን የክለስተር ቦምቦቹ ጉዳይ ከመጣ ኢንታየርሊ ነው የምላችሁ፣ ኢንታየርሊ ጦርነቱን ቅርጽ ነው እየቀየረው የሚመጣው። ለምንድን ነው? አሁን ላይ ያሉት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ከፓትሪየት ሲስተም ጀምሮ እነ ተሃድ እና አሮ 3 እና አይረንዶም ሌላም የምንላቸው ሁሉ ቤዝድ አድርገው የተሰሩበት ቴክኖሎጂ ምን መሰላችሁ? ወይ ባላስቲክ ሚሳኤልን ልክ አንድ ጊዜ ተተኩሶ አንድ ኮንቴነር ላይ ብቻ ተቀጣጣይ ፈንጂን ለማክሸፍ ታስበው ዲዛይን የተደረጉ ናቸው እንጂ አሁን ላይ ያሉት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች በሙሉ ማለት ነው እንዲህ አይነት አንድ ቦምብን ለማክሸፍ ላይ አንዴ ዲቴክት ያደርጋሉ። እንዴት እንደሚሰሩ ታውቃላችሁ አይደል? ሚሳኤሉን ይመለከቱታል፣ ትራጀክተሪውን ያያሉ። በዚህ ፍጥነት በዚህ ከፍታ እንዲህ የሄደ ከሆነ እዚህ ቦታ ላይ ሲደርስ እኔ ሚሳኤሉን ብተኩሰው ማክሸፊያ ሚሳኤሉን ብተኩስ እዛ ቦታ ላይ ይጋጫሉ፣ ይመታዋል፣ ይፈነዳሉ ተብሎ ካልኩሌሽኑን ይሰራል። አሁን ላይ የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂዎች በዛ መልኩ ነው የሚሰሩት አይደለም? አሁን ያንን ባላስቲክ ወይ ክሩዝ ሚሳኤል ወይም ሌላ ሚሳኤልም ሊሆን ይችላል ተተኮሰ ብለን ስንመጣ ክለስተር ቦምብ አይነት ቅርጽ ካለው በውስጡ እንደዛ አይነት ነገር ከያዘ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂው አንድ ሚሳኤል አየሁ ብሎ አንድ ማክሸፊያ ሲተኩስ አየር ላይ ስንት ሚሳኤሎች ይጠብቁታል? 16 15 10 8 እንደየይዘታቸው እንደየስሪታቸው በርካታ ትናንሽ ሚሳኤሎች ይጠብቁታል። ስለዚህ የሚያከሽፈው ከነዛ ውስጥ የትኛውን ነው? ቦምቡ ያችን አንዷን ቦምብ የሚያከሽፈው that is the entire science ማለት ጨዋታውን ይቀይረዋል። እንደዚህ አይነት የጦር መሳሪያ በእርግጥ ጦርነቱ ላይ የመዋሉ ጉዳይ እየተረጋገጠ ከመጣ አሁን ላይ ያለ የእስራኤል በሉት የአሜሪካ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ዕውቀት የተሰራው ክለስተር ቦምብን ታሳቢ አድርጎ አይደለም። አሁን ቅድም መግቢያ ላይ እስራኤል ውስጥ በጣም በርካታ ጉዳት እየደረሰ ነው። እነ ኔታንያሁ ነገሩን አፍነውት ነው እንጂ ነገሩን ደብቀውት ነው እንጂ እጅግ በጣም በርካታ ጉዳት እየደረሰ ነው ብያቸዋለሁ። የሚደርሰው ችግር እንዲባባስ እያደረገ ያለው ጉዳይ ምንድነው? ሚሳኤሎቹ ብሪች መደረጋቸው ወይ ሚሳኤሎቹ የእስራኤልን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ሚሳኤሎቹ አልፈው መግባታቸው ብቻ ሳይሆን እጅግ በጣም ቀላል ስለሆነላቸው ነው። አልፎ መግባት በጣም ቀላል ሆኖላችሁ። እንዴት ቀላል ሆነላችሁ ስትሉ አሁን ላይ ያለው የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂ እየተበተነ ወደ ትናንሽ ቦምብነት የሚቀየር ሚሳኤልን ለማክሸፍ ሳይሆን ሳይበተን አንድ ሆኖ ሊወድቅ የሚችል ሚሳኤልን ታሳቢ በማድረግ የተሰሩ በመሆናቸው። ስለዚህ በጣም ይሄ ጦርነት ላይ እየተመለከትን ካለ አንድ አዲስ ነገር መካከል ሊጠቀስ የሚችለው ኢራን እንዲህ አይነት ዕውቀት እንዲህ አይነት ቴክኖሎጂ መቼ እንዴት ጥቅም ላይ አዋለች እንዴት አገኘች የሚለው ጉዳይ በጣም ሰርፕራይዚንግ የሆነባቸውም ይሄ ጉዳይ ነው። ክቡራትና ክቡራን ተከታታዮቻችን ኢራንን በደንብ ንቀዋት ነበር። እንደምታውቁ ኢራን እንዲህ አይነት የጦር መሳሪያ እንዳላት ቢያስቡ ወይም ክለስተር ቦምብ አይነት የጦር ሚሳኤሎችን ልተኩስ እንደምትችል ቢያስቡ ቀድመው ይዘጋጁ ነበር ቢያንስ። አሁን እኮ ፕራክቲካሊ እንደዛ እኮ አይደል። የጦርነቱን ቅርጽ ነው እየቀየረው የሚገኘው። ሌላኛው ከዚህ ጋር በተያያዘ በጣም የሚያስገርማችሁ ነገር ምን መሰላችሁ? ቻይናና ኢራን ቀጥተኛ ባልሆነ መልኩ ለኢራን የሳተላይት ድጋፎችን እያከናወኑ ነው የሚሉ መረጃዎች መውጣት መጀመራቸው። ትላንትና አንድ የተመለከቱትን ዜና ልንገራ። ዋሽንግተን ፖስት ይዞት የወጣ ዜና ነውና ዜናው ላይ ምን ይላል? 3 ስማቸው ያልተጠቀሰ የአሜሪካ ኢንተለጀንስ ሰዎች እንዳልኳችሁ በጣም ስኬታማ እየሆነች ነው ኢራን የምታከናውናቸው ዘመቻዎች ላይ በተለይ ቦታዎችን ለይቶ አሁን በጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አብዛኛዎቹ ሊከሽፉ ይችላሉ፣ ግን አልፎ አንዱም ሲገባ የሚያደርሰው ጉዳት በጣም ከባድ ነው። ባለፈው የአሜሪካን አይኖች ያወረችበት አይነት የሚል ርዕስ የሰጠሁትን መረጃ ተከታትላችሁታል። $ቢሊየን የሚያወጣ ራዳር ነው የተመታባት ኩዌት ውስጥ ኢን $ቢሊየንስ የሚያወጣ ይሄ ራዳር በነገራችን ላይ ኩዌት ብቻ አልነበረም፣ ለመላው የገልፉ ሀገራት ጭምር አገልግሎት የሚሰጥ ራዳር ነበር። ከዛ የሳተላይት ቴክኖሎጂዎችም ተመቷል። 2 ሳተላይቶችም ተመቷል። እንደምታውቁ እንዴት አወቀቻቸው? እዚህ ቦታ ላይ እንዴት የአሜሪካ ራዳሮች ሳተላይቶች መቀመጣቸውን እንዴት አወቀች የሚለው ጥያቄ ሲነሳ በዚህ መልኩ ኢላማቸውን ኢራናውያን በጥቃቶቻቸው ሲያሳኩ ጥያቄ ተፈጥሯል። እንዴት የሚለው ጥያቄ እና አሁን ቅድም ዋሽንግተን ፖስት ላይ ያልኳችሁ መረጃ ምንድነው የሚለው? ሩሲያ ለኢራን የስለላ የኢንተለጀንስ መረጃዎችን በድብቅ በማቅረብ ኢራን ኢላማዎቿ ስኬታማ እንዲሆኑ በማድረግ ላይ ነች። ሩሲያ ለኢራን በድብቅ የስለላ መረጃ እያቀረበች ነው እና ይሄ መረጃ ከወጣ በኋላ
የአሜሪካውን የመከላከያ ሚኒስትር ፔት ሄግሴትን አንድ ጋዜጠኛ ቃለ መጠይቅ ያደርገዋል። ትላንትና ነው ደግሞ ይሄ ሆነ እና የሚጠይቀው ነገር ምንድነው? ልክ እንደ ዋሽንግተን ፖስት ሁሉ ሲቢኤስ ኒውስ የሚባልም ሌላ የዜና ምንጭ ተመሳሳይ ይዘት ያለው መረጃ ይዞቷል። ሩሲያ የስለላ ድጋፍ ለኢራን እያቀረበች እንደሆነ እንዴት ነው የሚለውን ጥያቄ ላይክ ሲያቀርቡላቸው ፔት ሄግሴት በቃ አይናቸው ደም ይለብሳል ብላችሁ እኛ ማንንም አንፈራ፣ ማንም ሊያቀርብላችሁ ይችላል፣ ከማንም ጋር ለመዋጋት ዝግጁ ነው ምናምን እያለ ኦልሞስት በቃ ይሄ ዝም ብላችሁ ስትረዱት አዎ አቅርባላችኋለች ብሎ አይደለም ቃል በቃል ሊተናገረው። ኦብቪየስሊ ሊክድ ነው የሚችለው፣ ግን ከሁኔታው ካገላለጹ የሚገባችሁ ነገር something is cooking በቃ የሆነ ነገር እየሆነ ነው። ተረዳችሁኝ አይደለ? እና ሩሲያ ከዚህ ቀደም ነግሬያችኋለሁ በቀጥታ ወደ ጦርነቱ ባትገባም እንኳን ቀጥተኛ ባልሆነ መልኩ ወደዚህ ጦርነት ልትመጣ የምትችልበት እድሎች እንዳሉ አይደለም። አሁን ያንን ሊያረጋግጥ በሚችል መልኩ ነው እንግዲህ ሩሲያ ለኢራን የስለላ መረጃዎችን በማቅረብ ላይ መሆኗ በመገለጽ ላይ የሚገኘው። የቻይናውን ጉዳይ ሰምታችሁ ሊሆን ይችላል። ቻይናም እንዲሁ ተመሳሳይ ዲፕሎማቶቿን ጭምር ወደ መካከለኛው ምስራቅ ወደ ገልፎ ሀገራት እስከ መላክ ደርሳለች እኮ ልዩ መልእክተኛዋል። እርግጥ የቻይና የስለላ መረጃ ከማቅረብ ይልቅ የስለላ መረጃ ማለት የቻይናዎቹ መሰላችሁ ቀደም ብሎ ገና ይሄ ጦርነት ከመጀመሩ በፊት በዩቲዩብ ላይ ነው የጫኑት። የአሜሪካ የጦር ሰፈር የት አለ፣ ከዛ ጦር ሰፈሩ ላይ ምን አይነት የጦር መሳሪያ አለ፣ ምን አለ ምናምን የሚለውን ነገር በዝርዝር በቃ ሶሻል ሚዲያ ላይ ነው የለቀቁት ቻይናዎቹ። የክፋታቸው ክፋት ማለት ነው። ይሄ ጦርነቱ ከመጀመሩ በፊት ነው ያደረጉት። እና ቻይና ምን ማለቷ ነው? በቃ የት እንዳላችሁ እናውቃለን ብለው ጦርነቱ ከመጀመሩ በፊት ይህንን ጉዳይ በማህበራዊ ሚዲያ ለቀውት ነበር። እና አሁን ከሰሞኑ ወደ መካከለኛው ምስራቅ ወደ ገልፎ ሀገራት የተላኩ መልእክተኞች በዋናነት በሆርሙዝ ሲርጥ በኩል ላይ ያለው ችግር ይታወቃል። ትላንትም ኢራን በሆርሙዝ ሲርጥ በኩል አልፎ ለመሻገር የሞከረ መርከብን መምታቷ አይዘነጋም። ከዛ ጉዳይ ጋር በተገናኘ ነገሩ ረገብ እንዲል፣ ምክንያቱም የሆርሙዝ ሲርጥ ለቻይና ጉሮሮ ስለሆነ እዛ አካባቢ ላይ ያለውን ነገር ረገብ በማድረግ ሁኔታ ላይ ነው ትኩረቷ አሁን ቻይና እንጂ የደህንነት የስለላ መረጃ ማቅረብ ላይ አይደለም። ሩሲያ ግን ፕራክቲካሊ ነው የምላችሁ እንደዛ አይነት ሁኔታ ውስጥ ጀምራለች እየተባለ ነው የሚገኘው። እንደነ ዋሽንግተን ፖስት እንደነ ሲቢኤስ ኒውስ ምናምን የመሳሰሉ የዜና ምንጮች ይዘውት እየወጡ ያለ መረጃ እሱን ነው የሚያሳየው። ይህ በቀጣይ ጦርነቱ ቅርጽ ላይ ምን ሊያመጣ ይችላል፣ ምን አንድምታ ይኖረዋል የሚለው ነገር ላይ አሁን ነገሩ ቬሪፋይድ ስላልሆነ በሩሲያ መንግስት በኩል ምላሽ ስላልተሰጠበት እንዲህ በዝርዝር መግባት ባይቻልም፣ ነገር ግን ሩሲያ እንዲህ ቀጥተኛ ባልሆነ መልኩ ምናልባት በሁኔታው ላይ ከኢራን ጋር መተባበር ጀምራ ከሆነ ልክ ክለስተር ቦምቦችን ተጠቅማለች የሚለው ጉዳይ ያው ቬሪፋይድ እስከሚሆን ድረስ መጠበቃችን እንዳለ ሆኖ ጦርነቱን ቅርጽ በብዙ መልኩ እየቀየረው እንዳለው አሁን ሩሲያ ቀጥተኛ ባልሆነ መልኩ ተሳትፏል የመባላቸው ጉዳይም ሌላው ይህንን ጦርነት የሚቀይር አይነት ተደርጎ ሊወሰድ ይችላል። ለማንኛውም ሩሲያም እንግዲህ በዚህ መልኩ ቀጥተኛ ባልሆነ መልኩ ወደዚህ ጦርነት ድክ የማለቷ ጉዳይ በቀጣይ ምን ይዞ ሊመጣ ይችላል፣ ምን ያስከትላል ለሚሉት ነጥቦችን ደግሞ የተከታተልን ከቻይናው ጋር ጭምር አክለን የምንመለከታቸው ነው የሚሆነው። ዛሬ በገበያ ፖድካስታችን ላይ የተመለከትናቸው ጉዳዮች እነዚህ ነበሩ። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ